ዛሬ በአዲስ አበባ ውስጥ በገርጂ አካባቢ ለሽያጭ የቀረበ ዘመናዊ ግራውንድ ፕላስ 180 ካሬ ሜትር እጅግ የሚያምር ቤት ይዤላችሁ መጥቻለሁ። ክፍሎቹን እያንዳንዱን አብረን እንጎብኝ፣ ዋጋውንም እነግራችኋለሁ። ወደ መረጃው። ሰላም ውድ ኢትዮጵያ እንደምናላችሁ። ዛሬም ለሽያጭ የቀረበ ቆንጆ ዘመናዊ ቤት ይዤላችሁ ከተፍ ብያለሁ። ይህን ቤት የምታገኙት በአዲስ አበባ ውስጥ በገርጂ አካባቢ ሲሆን ሰፊ ግቢ ያለው ጠቅላላ ስፋቱ 180 ካሬ ሜትር ግራውንድ ፕላስ 2 ተደርጎ የተሰራ ቆንጆና ዘመናዊ ቤት ነው። ቤቱ የሚገኘው ኮምፓውንድ ውስጥ ከዋና አስፓልት ደግሞ በ100 ሜትር እርቀት ላይ ያለ፣ አቀማመጡ ወደ ደቡብ ፊት ለፊቱ የዞረ ሲሆን በርካታ ክፍሎችን የያዘ ጥንቅቅ ብሎም የተሰራ ነው። ምንም አይነት ወጪ አይጠይቅም። ግቢው ቢያንስ በትንሹ 3 የቤት መኪኖችን እንዲይዝ ታስቦ የተሰራ ነው። ግራውንድ ላይ ሳሎን አንደኛ ላይ እና ሁለተኛ ፎቅ ላይ ደግሞ የተለያዩ መኝታ ቤቶችን ይዞ የሚገኝ ነው። በአጠቃላይ የተሰራበት የፊኒሽንግ ሁኔታ፣ እያንዳንዱ ስራዎችና የፓርቲሽን ሁኔታው ያልተለመደ ቆንጆ ተደርጎ የተሰራ ቤት ነው። አሁን እየገባን ያለነው ወደ ዋና ቤቱ የመጀመሪያ ክፍል ወደ ሆነው ደግሞ የቤቱ ትልቁ ሳሎን ሲሆን ግራውንድ ላይ የምናገኘው ነው። ይህ ፊት ለፊት የምታዩት ሰፊ ቆንጆ ብርሃን እንዲሁም አየርም እንዲያገኝ ታስቦ የተሰራ እጅግ በጣም በሚያምር መልኩ ፊት ለፊት ኦፕን ኪችን ተሰርቶለት ይገኛል። በአጠቃላይ እንግዲህ ስፋቱ 180 ካሬ ሜትር ስለሆነ ሁሉም ክፍሎች ደግሞ ሰፋ ዘና ብለው የተሰሩ ክፍሎችን ነው አካቶ የያዘው። ሳሎኑ ሰፊ ነው፣ ቆንጆ ነው። እንዲሁም የተጠቀማቸው የኦፕን ኪችን ስራዎች ቆንጆ ናቸው። የእንጨት ስራዎቹ በጣም የሚያማምሩ ጌጣጌጦችን፣ እንዲሁም የቲቪ ስታንድ አቀማመጡ በጣም የሚያምር ነው። የተጠቀማቸው የመብራት ስራዎችም ገራሚ ናቸው። ከዛ ውጭ እንግዲህ ከዚህ ፊት ለፊት ከምታዩት በር በኋላ ደግሞ የተለያዩ ክፍሎች አሉ። እዚህ ላይ ለሳሎን መታጠቢያ ቤት እንዲሁም ሽንት ቤትም አለ። ፊት ለፊት የምታዩትን በር ከፍተን እንደገባን ደግሞ ከኋላ ማብሰያ ኪችን፣ የሰራተኛ ወይም የስራ አጋዥ መኝታ ቤትም በጥሩ ሁኔታ ነው የሚገኘው። ይህ የምታዩት እንግዲህ ማብሰያ ኪችን ወይም ትራዲሽናል ኪችን የምንለው ነው። በጣም ቆንጆ ነው። ሰፊ ተደርጎ የተሰራ ነው። እንግዲህ ጥሩ የሚባል አቀማመጥን ይዞ የሚገኝ ነው። የተጠቀማቸው የፊኒሽንግ እቃዎች እዚህ ላይም ጥሩ የሚባሉ ናቸው። በአጠቃላይ እዚህ ጎን ላይ ደግሞ የሰራተኛ መኝታ ቤቱን በጥሩ ሁኔታ ይዟል። እዚህ ጎን ላይ ደግሞ መታጠቢያ ቤት እንዲሁም የላውንደሪ ማስቀመጫም የተዘጋጀ ሲሆን አሁን ቀጥታ ወደ አንደኛ ፎቅ እንወጣለን። አንደኛ ፎቅ እንደወጣን የልጆች መኝታ ቤት እንዲሁም ትልቁን የቤቱን መኝታ ቤት እናገኛለን። የደረጃው ስፋትም እንደምታዩት ቆንጆ ነው። የተጠቀመው የደረጃ ማቴሪያልም እጅግ በጣም ቆንጆ ነው። ብርሃን እንዲያገኝ የተጠቀመው ፓርቲሽንም ደስ የሚል ዲዛይን የተጠቀመው። ታዲያ እዚህ አንደኛ ፎቅ ላይ እንግዲህ የመጀመሪያ ክፍል ወደሆነው የቤቱ ትልቁ መኝታ ቤት ነው የምንገባው። ትልቁ መኝታ ቤት ሰፊ እንዲሁም ጥሩ የሚባል ስፋትን ይዞ ነው የሚገኘው። በረንዳዎቹ ፊት ለፊት አየር ለማግኘት ወጣ ገባ ለማለት በጣም ቆንጆ ነው። በጣም ሰፊና ረጅም ተደርጎ በጥንቃቄ የተሰራ መኝታ ቤት ነው። እንደምታዩት ስፋቱ እንግዲህ ከጫፍ እስከ ጫፍ የትልቁ መኝታ ቤት ስፋት ነው። በጣም ደስ የሚል ፊት ለፊት እይታን ይዞ የሚገኝ እያንዳንዱ የደረጃና የበረንዳ ድጋፎችም በግላስ የተሰሩ ናቸው። ከዛ መቀጠል ወደ ትልቁ መኝታ ቤት መልበሻ ክፍል ስንገባ እንግዲህ በቀኝም በግራ በኩልም ቁም ሳጥን በጥሩ ሁኔታ በጥሩ የእንጨት ስራ የተገጠመ ነው። ከዛ ፊት ለፊት እንደገባን የምናገኘው ደግሞ መታጠቢያ ክፍሉን ነው። ጃኮዚ ተገጥሟል። በጣም ጥሩ የሚባል ጃኮዚ ነው የተጠቀመው። ትወዱታላችሁ። መታችሁ እዩት። እንግዲህ እስካሁን ማንም ያልገባበት ማንም ያልኖረበት እስካሁን ገዦችም ያላዩት ቤት ነው። እንግዲህ አዲስ መረጃ በቅርቡ ተሰርቶ ተጠናቆ ለሽያጭ የቀረበ ቤት ነው። ወሳኝና ትክክለኛ ገዦች እንግዲህ ዋጋውን ትደራደራላችሁ። ከዛ ውጭ በባንክም በካሽም ለምትገዙ ሰዎች እንግዲህ ቤቱ ዝግጁ ነው። ፋይሉም በጣም ጥሩና ነባር ፋይል ላይ የተገነባ ቤት ነው ይሆናችኋል ብለን እናስባለን። ከዚህ በመቀጠል የልጆች መኝታ ቤቶችን እናያለን። የልጆች መኝታ ቤቶች እንግዲህ 2 የልጆች መኝታ ቤት ናቸው እዚህ ላይ የሚገኙት ከትልቁ መኝታ ቤት ጎን ማለት ነው። አንደኛው ይህን ይመስላል። ፊት ለፊት ሰፊ ነው። በጣም ቆንጆ ነው። የተፈጥሮ ብርሃን እንዲያገኝ የታሰበበትም ሁኔታ ቆንጆ ነው። ቁም ሳጥንም በትልቁ ተገጥሟል። እዚህ ላይ ደግሞ
ሌላኛው የልጆች መኝታ ቤት ነው። ይህም ቁም ሳጥን የተገጠመለት ነው። ጥሩ ተደርጎ ተሰርቷል። እዚህ ላይ ደግሞ በጋራ የልጆች መታጠቢያ ቤት ማለት ነው ተዘጋጅቷል። ሻወር ቦክስ የተገጠመለት ነው፣ በግላስ ነው። ከዛ በመቀጠል ወደ ሁለተኛ ፎቅ ስንወጣ ሁለተኛ ፎቅ ላይም የተለያዩ ክፍሎች አሉ። እንግዲህ የደረጃው ስፋት እንደምታዩት ነው። እጅግ በጣም ደስ የሚል ነው። እንግዲህ መብራት ቢበራም ባይበራም ብርሃን ከተለያዩ አቅጣጫዎችን እንዲያይም ታስቦ የተሰራበት መንገድ በጣም ቆንጆ ነው። ከደረጃ እንደወጣን እዚህ ላይ ደግሞ አነስ ያለች ኦፕን ስፔስ አለች። በጣም ጥሩ እይታንም ይዛ ነው የምትገኘው። ከዛ መቀጠል የተለያዩ መኝታ ቤቶች እዚህ ላይ የሚገኛሉ። አነስተኛ እንደ ቴራስም የተዘጋጀች አንድ ኦፕን ስፔስ የሆነች ቦታ አለች። ይችን እንደ ቴራስ ታስባ የተሰራች ነች። ፊት ለፊት እንደምታዩት እንግዲህ አካባቢው በጥሩ ሁኔታ እንግዲህ መመልከት ማየት ትችላላችሁ ማለት ነው። ጥሩ እይታ ይዞ ነው የሚገኘው። ታዲያ ከዛኛው ክፍል እንደወጣን ቀጥሎ የምናገኛቸው መኝታ ቤቶች አሉ። አንደኛው መኝታ ቤት ምን ይመስላል? በጣም ሰፊ ቆንጆ ነው። እንግዲህ ይህንን ከፈለጋችሁ እናንተ ከመኝታ ቤት ውጭ ሌላ አገልግሎትን መጠቀም ትችላላችሁ። ከዚህ ፊት ለፊትም ሌላ መኝታ ቤቶች ሁለት ጎን ለጎን አሉ ማለት ነው። እነዚህ መኝታ ቤቶችም የተለያየ ሳይዝ እና ዲዛይን የያዙ ናቸው። በዚህ በምታዩት መልኩ ቁም ሳጥን፣ የብርሃን ቦታ አጠቃቀማቸው እጅግ በጣም ደስ የሚል ነው። ከዚህ እንደወጣንም ቀጥሎ ሌላ ኦፕን ስፔስ አለ። እንዲሁም እዚህ ላይ ደግሞ አንድ መኝታ ቤት በጥሩ ሁኔታ ቁም ሳጥን ይዞ ጥሩ የመብራት ስራዎችና የቀለማት ስራን ይዞ የሚገኝ ነው። በአጠቃላይ እንግዲህ እዚህ ላይ ወደ 4 የሚጠጉ ክፍሎችን ይዞ ነው ያለው። ሁለተኛ ፎቅ ላይ የጋራ መታጠቢያ ቤትም ሻወር ቦክስ ተገጥሞ እዚህ ላይ ይገኛል። ታዲያ የቤት በአጠቃላይ 2 ሳሎን እንዲሁም በአጠቃላይ ደግሞ 7 መኝታ ቤት 3 መኪና ማቆሚያ ቦታ ይዞ የሚገኝ ቤት ነው። ታዲያ ይህን ቤት ከዋና መንገድ በቅርብ ርቀት የምታገኙት ሲሆን ወሳኝ ገዥ ከሆናችሁ መታችሁ ተደራደሩ። 50 ሚሊዮን ብር ለሽያጭ የወጣበት ዋጋ ነው። በባንክም በካሽም ለምትገዙ መታችሁ እዩ፣ ተደራደሩ። ቤቱ አሁን ባዶን ነው የሚገኘው። ለማየት ደግሞ በምትፈልጉት ሰዓት መንጣት ትችላላችሁ። የዛሬውን መረጃን በዚህ ጨርሻለሁ። መልካም ጊዜ